ጥራትና ውበት ያለው ከተሸበሸበ ቆዳ ጥቁር ነጠብጣቦችና ከሰፋፊ የቆዳ ቀዳዳዎች የጸዳ ፊት ማግኘት የብዙዎቻችን ምኞት ነው። ይህን በቤት ውስጥ በቀላሉ በሚገኙ እንደ ኪያርና የበቆሎ ዱቄት ባሉ ኦርጋኒክ ግብዓቶች በመታገዝ የቆዳን መልክ የሚቀይር ለአይን ስር ጥቁረትና እንደ መስታወት የሚያንጸባርቅ የፊት ቆዳን ለመጎናጸፍ የሚረዱ ሁለት አይነት አዘገጃጀትን ያካተተ የተፈጥሮ ውበት ጤና አጠባበቅ ዘዴ ይዤላችሁ መጥቻለሁ። ሰላም እንደምን አላችሁ የቤተ ጤና ቤተሰቦች? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ቤተ ጤና በአዳነች መሃሉ። ይህ የውበት አጠባበቅ ዘዴ በሁለት ዋና ዋና ክፍሎች የተከፈለ ሲሆን አንደኛው በኪያር ውሃና በበቆሎ ዱቄት የሚዘጋጅ አልሚ ክሬም ማስክ ሲሆን ሁለተኛው ደግሞ ከተረፈው የኪያር ልጣጭ ፍቅፋቄ የሚዘጋጅ የፊት ማጽጃ ስክራብ ነው። ሁለቱም ማዘገጃጀቶች ተመጋጋቢ በመሆን ቆዳን በጥልቀት የማጽዳት የሞቱ ቆዳ ህዋሳትን የማስወገድና የእርጅና ምልክትን የመከላከል ከፍተኛ አቅም አላቸው። የእያንዳንዱን ግብዓቶች ሳይንሳዊ ትንታኔዎች ስናይ ኪያር ነው። ኪያር ቆዳን በከፍተኛ ሁኔታ በማቅለብ በአይን ስር ያሉ ጥቁረቶችን በማስወገድ ቆዳን በማጥበቅና በማለስለስ እንዲሁም ጥቁር ነጠብጣቦችን የማጥፋት ተፈጥሯዊ ባህሪ አለው። በፋይቶቴራፒ የሳይንስ መጽሔት ላይ የወጣው ጥናት እንደሚያሳየው ኪያር ከፍተኛ የቫይታሚን ሲ እና የካፊክ አሲድ ክምችት አለው። እነዚህ ንጥረ ነገሮች ደግሞ በቆዳ ላይ የሚፈጠረውን እብጠት የሚቀንሱ ሲሆን የቆዳ መሸብሸብን የመከላከልና የተጎዳ ቆዳን የማደስ ከፍተኛ አቅም አላቸው። ኪያር 96% ውሃ በመሆኑ ቆዳን የማርጠብና የማቀዝቀዝ ባህሪ አለው። ይህ ባህሪው የደም ስሮችን በማጥበብ ከአይን ስር የሚፈጠርን እብጠትን፣ ጥቁረትንና የቆዳ መቅላትን በከፍተኛ ሁኔታ እንደሚቀንስ ጥናቶች አረጋግጠዋል። ሁለተኛው ግብዓታችን የበቆሎ ዱቄት ነው። የበቆሎ ዱቄት ከኪያር ጋር ሲዋሃድ ውህዱ የክሬም ቅርጽ እንዲኖረው የሚያደርግና የፊት ቆዳን በማጥበቅ መጨማደድን የሚከላከል ነው። በተጨማሪም በቆዳ ላይ ያለውን ከመጠን ያለፈ የተፈጥሮ ዘይት የመምጠጥ ከፍተኛ ተፈጥሯዊ ባህሪ አለው። ይህ ደግሞ የፊት ቆዳ ላይ ያሉ ሰፋፊ ቀዳዳዎችን በማጥበብ የፊት ቆዳ ለስላሳና ጥብቅ እንዲሆን ያደርጋል። በቆዳ ጥናት መመሪያዎች መሰረት የበቆሎ ዱቄት የቆዳን ማሳከክና መቅላት የማስታገስ ሚና አለው። ሶስተኛው ግብዓታችን የአጃ ዱቄት ነው፣ ወይም ኦትስ ሚል ፓውደር የምንለው ማለት ነው። አጃን ፈጭተን ስንጠቀመው ቆዳን በጥልቀት የማጽዳት፣ ስሜታዊ ቆዳን የማረጋጋት እንዲሁም ውህዱን በሚገባ እንዲጣበቅ ያደርገዋል። አጃ በቆዳ ሕክምና ረገድ በዓለም አቀፍ የጥራት ተቆጣጣሪ ወይም FDA እውቅናን ያገኘ ግብዓት ነው። በአጃ ውስጥ የሚገኙት አቬኖንትሮማይድ የሚባሉት አንቲኦክሲዳንቶች የቆዳን መቆጣት ከመከላከላቸውም በላይ በውስጡ የያዘው ሰፖኒንስ የተባለው ተፈጥሯዊ ንጥረ ነገር እንደ ሳሙና በማገልገል በቆዳ ቀዳዳዎች ውስጥ ያሉ ቆሻሻዎችን በጥልቀት ያጸዳል። አራተኛው ግብዓታችን የሩዝ ዱቄት ወይም ስኳር ነው። እነዚህ ሁለት ግብዓቶች በስክራቡ ዝግጅት ውስጥ የሞቱ የቆዳ ህዋሳትን ለማስወገድ ወይም ኤክስፎሌት ለማድረግ የሚያገለግሉ ሲሆን በተለይም የሩዝ ዱቄት የቆዳን ቀለም ለማስተካከል ከፍተኛ አስተዋጽኦ አለው። በሩዝ ውስጥ የሚገኘው ፌሩሊክ አሲድ እና አላንቶይን የተባሉ ንጥረ ነገሮች ቆዳን ከፀሐይ ጨረር የሚከላከሉና የቆዳን መልክ የሚያቀልሙ ናቹራል ሰንስክሪን ኤንድ ስኪን ብራይትኒንግ የሚባሉ ተፈጥሯዊ ውህዶች ናቸው። እነዚህ ውህዶች የሞቱ የቆዳ ህዋሳትን በቀስታ በማስወገድ አዲስና የሚያብረቀርቅ ቆዳ እንዲተካ ያደርጋሉ። አምስተኛው ግብዓታችን የኮኮናት ዘይት ወይም የወይራ ዘይት። የኮኮናት ዘይት ቆዳን በጥልቀት ያጠባል፣ እንዲሁም የመለጠጥ ባህሪን ይሰጣል እና በቀላሉ ይገኛል። ወይም የወይራ ዘይት ደግሞ በቫይታሚን ኢ የበለጸገ ስለሆነ የፊት ቆዳን መመገብና መጨማደድን ለመከላከል በጣም ጥሩ ነው። እነዚህ ዘይቶች በውስጣቸው ከፍተኛ ፋቲ አሲድ እና የቫይታሚን ኢ ክምችት አላቸው። ይህ ደግሞ የቆዳ መከላከያ ሽፋንን በማጠናከር ቆዳ እንዳይደርቅና እንዳይሸበሸብ ይከላከላሉ። ይህንን ማስክ ስናዘጋጅ እንዲሁ በግምት የምናዘጋጀው ሳይሆን
በውስጡ በያዛቸው ግብአቶች ለምሳሌ ኪያርና አጃ ቆዳን የማጥበቅ የማጽዳትና ከእርጅና የመከላከል አቅማቸው በሳይንሳዊ ጥናቶች የተረጋገጠ ነው። የምናዘጋጀውን ውህድ የሚሰራበትን መንገድ ስናይ ወይም ደግሞ ሜካኒዝም ኦፍ አክሽኑን ስናይ ውህዶቹ በቆዳ ላይ በሚቀቡበት ጊዜ የኪያርና የአረንጓዴ ሻይ ውሃው ንጥረ ነገሮች ወደ ቆዳ ውስጥ ሰርገው በመግባት የሜላኒን መመረትን በማስቆም ጥቁረትን ያጠፋሉ። የበቆሎና የአጃው ዱቄት ደግሞ በቆዳ ቀዳዳዎች ውስጥ ያሉ ቆሻሻዎችን በመምጠጥ ቆዳው እንዲጠብቅና እንዲለጠጥ ያደርጋሉ። ይህንን የምናዘጋጀውን ውህድ ከመድኃኒቶች ጋር ያለውን መስተጋብር ስናይ እነዚህ ግብአቶች ሙሉ በሙሉ ተፈጥሯዊና በቆዳ ላይ የሚቀቡ በመሆናቸው ከሚወሰዱ ኪኒኖች ወይም መድኃኒቶች ጋር ቀጥተኛ መስተጋብር የላቸውም። ነገር ግን በሐኪም የታዘዙ የፊት የቆዳ መድኃኒቶች ካሉ ለምሳሌ የብጉር መድኃኒቶች እንደ ትሪቲኖል፣ ሪቲኖል ያሉ መድኃኒቶች ካሉ ውህዱን ከመጠቀሙ በፊት ሐኪሞን ማማከር ይመረጣል። የጎንዮሽ ጉዳትና ጥንቃቄውን ደግሞ ስናይ የምናዘጋጀው ውህድ ለሁሉም የቆዳ አይነቶች ስሜታዊ ወይም ሴንሲቲቭ ቆዳን ጨምሮ ተስማሚ እንደሆነ ቢገለጽም ለአንዳንድ ግብአቶች ለምሳሌ ለሎሚ ጭማቂ ስሜታዊ የሆነ ቆዳ ያላቸው ሰዎች በሎሚው ፋንታ የኮኮናት ዘይትን ቢጠቀሙ ይመረጣል። አዘገጃጀቱን ስናይ ሁለት አዘገጃጀት ነው ያለን። የመጀመሪያው ማስክ ነው። ሁለተኛው ደግሞ ስክራብ ነው የምናዘጋጀው። የመጀመሪያው የኪያርና የበቆሎ ዱቄት ማስክ ነው የምናዘጋጀው። ለሱም አንድ ሙሉ ኪያር በደቃቁ ከከተፍን በኋላ ከግማሽ ኩባያ የአረንጓዴ ሻይ ውሃ ጋር በመቀላቀል በሚገባ መፍጨት ነው። ከዚያ የተፈጨውን ኪያር በማጣሪያ ማጣራት፣ በመቀጠል ፈሳሹን ለብቻና የተፈቀፈቀውን ሪዚጁ ለብቻ ማስቀመጥ፣ ሁለቱንም ስለምንጠቀምባቸው። ከዚያ ማስኩን ለማዘጋጀት የተጠለለውን ውሃ ነው የምንፈልገው፣ የኪያሩን ውሃ ወስደን አንድ የሾርባ ማንኪያ የበቆሎ ዱቄት ነው የምንጨምርበት። ከዚያ የበቆሎ ዱቄቱንና የኪያር ውሃውን ሙሉ ለሙሉ እንዲሟሟ መበጥበጥ ነው። በመቀጠል ውህዱን ቀዝቀዝ ባለ እሳት ላይ ጥደን ክሬም እስኪሆን ድረስ ለ3 ደቂቃ ማብሰል ነው። ከዚያ የክሬም ውሃውንና የበቆሎ ዱቄቱን አብስለን ክሬም ካደረግን በኋላ የአጃውን ዱቄት ለመጨመር ቀዝቀዝ እስኪል ድረስ መጠበቅ አለብን። ምክንያቱም የአጃ ዱቄት በትኩስ ውሃ ውስጥ ሲገባ የመጓጎል ባህሪ ሊያሳይ ስለሚችል ቀዝቀዝ ካለ በኋላ እንጨምረዋለን። ከዚያም እንዳይጓጉል በደንብ በፍጥነት ቶሎ ማማሰል ነው። በመጨረሻም ውህዱ መጠነኛ ሙቀት ሲኖረው ሩብ ማንኪያ የኮኮናት ወይም የወይራ ዘይት መጨመር ነው። ከተገኘ ደግሞ የአልመንድ ዘይት ጥቂት ጠብታዎች ጨምሮ ማዋሃድ ነው። ውህዱ ሲቀዘቅዝ ማስኩን መጠቀም ይቻላል። ሁለተኛ ላይ የምናዘጋጀው የኪያር ልጣጭ ስክራብ ነው። ያጣራነውንና ያስቀመጥነውን የኪያር ፍቅፋቂ እሱን ወስደን እንጠቀመዋለን። ያጣራነውንና ያስቀመጥነውን የኪያር ፍቅፋቂ እላው ላይ 1 የሻይ ማንኪያ የሩዝ ዱቄት እንጨምርበታለን። ከሌለን 2 የሻይ ማንኪያ ስኳር መጨመር ይቻላል። የደቀቀ ስኳር መጨመር ይቻላል። በመቀጠል 1 የሻይ ማንኪያ የኮኮናት ዘይት ወይም 1 የሻይ ማንኪያ የሎሚ ጭማቂ ጨምረን በደንብ እናዋህደዋለን። አሁን ስክራባችንም ዝግጁ ሆኗል ማለት ነው። ስለዚህ እነዚህን ሁለት ያዘጋጀናቸውን ውህዶች እንዴት እንጠቀማቸው? አወሳሰዱን፣ መጠኑንና የጊዜ ገደቡን እናያለን። መቼ እንቀባው፣ መቼ እንጠቀመው የሚለውን ደግሞ ስናይ በመጀመሪያ ስክራቡን ነው የምንጠቀመው። ስክራቡን ሙሉ ለሙሉ ፊት ላይ በመቀባት ከ5 እስከ 10 ደቂቃ በቀስታ በክብ ቅርጽ ማሳጅ ማድረግ ነው። በመቀጠል ፊትን በንጹህ ውሃ መታጠብ ነው። ሁለተኛ ላይ የምንጠቀመው ማስኩን ነው። የስክራቡን ውሃ ታጥበው ከጨረሱ በኋላ ማስኩን ሙሉ ለሙሉ ፊት ላይ በእኩል መጠን መቀባት ነው። ከዚያም ከ15 እስከ 20 ደቂቃ ወይም ሙሉ ለሙሉ የተቀባነው ማስክ ደርቆ ቆዳችንን እስኪያጠብቀው ድረስ አቆይቶ ለብ ባለ ውሃ መታጠብ ነው። ማስክና ስክራብ ከተደረገ በኋላ የቆዳ ቀዳዳዎች ስለሚከፈቱ እርጥበትን መዝጋት ያስፈልጋል። ስለዚህ ፊታችሁን ከታጠባችሁ በኋላ መደበኛ የፊት እርጥበትን መጠበቂያ ክሬም ወይም ሞይስቸራይዘር መቀባትን እንዳትረሱ። ለምን ያህል ጊዜ እንቀባው የሚለውን ደግሞ የጊዜ ገደቡን ስናይ ማስኩን በሳምንት 2 ጊዜ መጠቀም ይመረጣል። የተረፈውን ማስክ ሳይበላሽ በረዶ ቤት አስቀምጦ ደጋግሞ መጠቀም ይቻላል። የመጀመሪያው ለውጥ ከመጀመሪያው አጠቃቀማችን ጀምሮ
ማየት ይቻላል። ሌላው ደግሞ እዚህ ጋር ላሳስባቸው የምፈልገው ፓች ቴስት ነው። ውህዱ ምንም ተፈጥሯዊ ቢሆንም ከመቀባታችሁ በፊት እዚህ ጆሮአችሁ ጀርባ ላይ ቴስት ማድረግ አለባችሁ። ይህም የሚጠቅመው አለርጂ ያለባችሁ ሰዎች አለርጂ ዴቨሎፕ እንዳታረጉ ይከላከላል ማለት ነው። ስለዚህ እዚች ጆሮአችሁ ጀርባ ላይ ጥቂት ውህዱን ወስዳችሁ ቀብታችሁ ለ24 ሰዓት ማቆየትና ማየት አስፈላጊ ነው። ይህንን ውህድ እነማን መጠቀም የለባቸውም የሚለውን ደግሞ ስናይ በፊት ቆዳቸው ላይ ትኩስና ክፍት የሆኑ ቁስሎች፣ ከባድ የቆዳ ኢንፌክሽን ወይም የተላጠ ቆዳ ያላቸው ሰዎች ፈውስ እስኪያገኙ ድረስ ይህንን ውህድ መጠቀም የለባቸውም። እንዲሁም ለኪያር፣ ለአጃ፣ ለአጠቃላይ ግብአቶቹ አለርጂ ያለባቸው ሰዎች መጠቀም የለባቸውም። ሌላው ልትጠነቀቁ የሚገቧቸው ነገሮች የሙቀት መጠንን ነው። የአጃው ዱቄት በሚገባ እንዲዋሃድ ውህዱ ገና ሞቅ እንዳለ መጨመር አለበት። ነገር ግን ፊት ላይ ከመቀባቱ በፊት ሙሉ በሙሉ ወይም ለቆዳ ተስማሚ በሆነ መልኩ መቀዝቀዙን ማረጋገጥ ያስፈልጋል። ውድ ተመልካቾቼ የዛሬው ፕሮግራሜ ይህንን ይመስል ነበር። ይህንን ተፈጥሯዊ የኪያርና የበቆሎ ውህድ በሳምንት 2 ጊዜ በመደበኛነት በመጠቀም ውድ የሆኑ የኬሚካል መዋቢያዎችን ሳያስፈልግ በቤት ውስጥ በሚገኙ ቀላል ኦርጋኒክ ግብአቶች ብቻ ሳቢና እንደ መስታወት የሚያበራን ቆዳ ማግኘት ይችላሉ። ቆዳውን ከተፈጥሮ ጋር ያስማሙ። ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ሼር ማድረግን እንዳይረሱ። በሌላ ጊዜ ስለምን እንድሰራላችሁ ትፈልጋላችሁ? ያላችሁን አስተያየት በኮመንት ላይ አስፍሩልኝ። ቻናሌንም ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ጤናችሁን ጠብቁ። አመሰግናለሁ። ቻው። ለመኖሪያው ብቻ ሳይሆን ለትውልድ የሚሻገር የህይወት ምዕራፍ ለመጀመር ዝግጁ ኖት? ሰመር ሪል ስቴት ዘመን ተሻጋሪ ቤቶችን ይዞላችሁ ቀርቧል። በካሬ ከ69000 እስከ 89000 ብር ብቻ በ10% ቅድመ ክፍያ እንዲሁም በ50% የባንክ ብድር የተመቻቸላቸው አስደናቂ ቤቶች ከባለ 1 መኝታ እስከ ባለ 3 መኝታ ክፍሎች ከተጨማሪ የሰራተኛ ክፍሎች ጋር እንዲሁም ለንግዶ ስኬት የሚሆኑ የንግድ ሱቆችን በተለያየ የካሬ አማራጮች አቅሙን ባማከለ መልኩ ተዘጋጅተዋል። ስለ ቤቶ ዲዛይን ቅንጣት ታህል እንዳያስቡ። የታዋቂውን የስካይላይት ሆቴልን ማራኪ ዲዛይን በሰሩ አርክቴክት እጆች ለእርሶና ለልጆ ፍጹም ምቾትን በሚሰጥ ጥራት የተገነቡ የከርሰ ምድር ውሃ፣ አስተማማኝ ባካፕ ጄኔሬተር፣ በባትሪ የሚሰሩ ዘመናዊ ሊፍቶችና ሰፊ የመኪና ፓርኪንግ ሁሉንም በአንድ ላይ አሟልተናል። ቦታው መሃል ቡልጋሪያ ከአፍሪካ ህብረት አጠገብ ወደ ቦሌ ሜክሲኮ ሳር ቤትና ቄራ የ2 ደቂቃ የመኪና መንገድ ብቻ መሆኑ በይበልጥ ተመራጭ አድርገዋል። ያሉን ቦታዎች ውስን ስለሆኑ አሁኑኑ ቀድሞ ባሉበት ሆነው ይመዝገቡ። ለበለጠ መረጃ በ0939 04 98 39 ወይም በ0975 82 38 17 ይደውሉልን። ሰመር ሪል ስቴት ባለ ሀገር በሀገር